Thank you.
እናታችን ለቤታችን ቅድስት ድንግል ማርያም ስለ እናትነቷ፣ ስለ ክብሯ፣ ስለ ድንግልናዋ ሁሉ የተመሰገነች ትሁን። ቅዱሳን መላእክት፣ ቅዱሳን አባቶቻችን ሁሉም እንደየክብራቸውና እንደየጸጋቸው መጠን የከበሩና የተመሰገኑ ይሁኑ። እንደወድህ አንተ ታውቃለህ የትምህርታችን ርዕስ ነው። የምናገኘው በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ ይሆናል። አንተ ታውቃለህ። ተናጋሪው የሐዋርያት አለቃ አባት መምህር ቀዳሚ በእድሜ የሚበልጣቸው መሪያቸው ቅዱስ ጴጥሮስ፣ የመለሰው ደግሞ ለመምህሩ ለአባቱ ለጌታው ለፈጣሪው ባጠገቡ ለነበረው ይጠይቀው ለነበረው ለኢየሱስ ክርስቶስ የመለሰለት መልስ ነው። እንደወድህ አንተ ታውቃለህ ብሎ የመለሰለት እንደሚወደው ትወደኛለህን ብሎ ስለጠየቀው ነው። በጥያቄው መነሻው ምክንያቱ ምንድነው የሚለው ትንሽ ብቻ እናነሳለን። እግዚአብሔር አምላካችን ለሁላችን የሚያስተምረን ይግለጽልን። የራቀውን አቅርቦ የረቀቀውን አጉልቶ በሚገባንና በሚረዳን መልኩ ያስተምረን። ወቅቱ ዘመነ ትንሣኤ ነው። ስለ ትንሣኤ ነው የምንማማረው። በየወቅቱ በየጊዜው ቤተክርስቲያን ታስተምራለች። አሁን ትንሣኤ ካከበርን 6ኛ እሑድ ነው፣ 6ኛ ሰንበት ላይ ያለነው። ለዚህ ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ጾመ ነቢያትን ደግሞ ወደፊት ዕርገትን አክብረን ጰራቅሊጦስን አክብረን እንጠብቃለን። እግዚአብሔር ለዛ ያብቃል። በዚህ የመጽሐፍ ቅዱስ ክፍል ውስጥ ታሪኩ መነሻው ቁጥር 15 ላይ ምሳ ከበሉ በኋላ አምላካችን ኢየሱስ ክርስቶስ ጴጥሮስን ጥያቄ እንደጠየቀው ቅዱስ ዮሐንስ ይጽፋል። ከዚህ በፊት ታሪኩ ምንድነው ካላችሁኝ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እንደተጻፈው አምላካችን እግዚአብሔር በጥብርያዶስ ባህር እንደተገለጸላቸው ተተርኳል። በጥብርያዶስ ባህር ሲገለጽላቸው ይሄ ለሶስተኛ ጊዜ ነው። ማለት ከሞተና ከተነሳ በኋላ በጉባኤ በግልጽ አብረው ባሉበት ተገልጾላቸዋል። ለሶስተኛ ጊዜ ዛሬ ጥብርያዶስ ባህር ላይ ተገልጾላቸዋል። አንድ ጊዜ ዘግተው ደንግጠው ፈርተው በቃ እሱን ትናንትና ሰቀሉት እኛን የሚያጠፉናል ብለው በዝግ ቤት እያሉ በር ክፈቱልኝ ሳይል በመካከላቸው ተገኝቶ ሰላም ለሁላችሁ ይብሏቸዋል። ለሁለተኛ ጊዜ ቶማስ መነሳቱን በሰዓቱ ስላልነበረ እንዴት ብሎ ይጠይቃቸው ስለነበረ ሊያሳየው መጥቶ በቶማስ ባለበት ተገልጾላቸዋል። ዛሬ ደግሞ በጥብርያዶስ ባህር ተገልጾላቸዋል። ጥብርያዶስ ባህር ምን ሊያደርጉ ሄዱ? እንዴት እዚያ ተገኙ ካላችሁኝ አምላካችን እግዚአብሔር ከተነሳ በኋላ በአካል ከነሱ ጋር ባይገኝም አንዳንድ ጊዜ እየተገለጸላቸው ያጽናናቸው ያበረታቸው ነበረ። ለምን ካላችሁኝ በታስታውሱ ከሆነ ሲያስተምራቸው በዮሐንስ ወንጌል ምዕራፍ 6 ላይ ወደ እኔ የሚመጣውን ወደ ውጭ አላወጣውም ብሎ አስተምሯቸው ነበር። በሌላ መልኩ ሲያዝኑና ሲጨነቁ ደግሞ እንዲህ ብሏቸዋል፣ አይዟችሁ እኔ እናትና አባት እንደሌላቸው እንደሙት ልጆች አልተዋችሁም ብሎ አስተምሯቸዋል። አሁን ሁለቱም በደንብ አስተውሉ። አንደኛ የጠራቸው እርሱ ነው። እሺ ብለው ሁሉም ጥለው ነው የተከተሉት። በማቴዎስ ወንጌል ምዕራፍ 4 ላይ ስታነቡ ለቅዱስ ጴጥሮስ ሁሉም ጥለው እንደተከተሉት ተምረናል። ራሱ ደግሞ እሱን ብለው የተከተሉትን እንደማይተዋቸው ነግሯቸዋል። አባታችን አምላካችን መጋቢያችን መምህራችን የምታኖረን አንተ ነህ ተስፋ አድርገውት እሱን እየኖሩ እንደማይተዋቸው አባት ሆኗቸው እንደሚኖር የተስፋ ቃል ነግሯቸዋል። ግን ይህን ሁሉ ዘነጉና ረሱ። የሥጋ ረሃብ ስሜት ሲሰማቸው ቀድሞ የነበራቸውን ምግብ የማግኛ ሙያቸውን አስታወሱና ቅዱስ ጴጥሮስ ተነስተው ወደ ጥብርያዶስ ባህር ልሄድ ነው አላቸው። እሱ ሄዳለሁ ሲላቸው ሁሉም ጥለው ተከተሉት። ግን ቀድሞ ምን ብለው ነበር? ሁሉም ጥለው ምን ብለውት ነበር? ተከትለውት ነበረ። እንዲሄዱ ደግሞ አልነገራቸውም። ምንም ቢመጣ ምንም ቢሆን ከእርሱ ጋር እንዲኖሩ ነግሯቸዋል። አምላካችን ራሱ ክርስቶስ ጴጥሮስን እና አብሮት የነበሩትን ከእርሱ ጋር ሊኖሩ በሚችሉበት ሕይወት ውስጥ ፈተና ሲመጣ ሊሸሹ እንደማይገባቸው ሲያስተምራቸው ቅዱስ ጴጥሮስ ሞትን እንኳን ቢሆን አንተን ጥለን አንሄድም ብሎት ነበረ። ግን የሁሉ መሐላ የሁሉ ቃል ተረሳና አሳ ማጥመድ
ለማጥመድ እንሄዳለን ሲል ጴጥሮስ ሲሄድ እነሱም ጥለው ተከተሉት። አስቡት። ቅዱስ ዳዊት በመዝሙሩ ላይ ከቸር ሰው ጋር ከሆንክ ቸር ትሆናለህ፣ ከጠማማ ጋር ከዋልክ ደግሞ ጠማማ ትሆናለህ ብሎ ያስተምሯል። ጴጥሮስ የክርስቶስን ሐሳብ ትቼ እሄዳለሁ ሲላቸው እነሱ ተከትለውት ሄዱ። በሰዓቱ አንዳንድ ጊዜ መሪያችንም ቢሆን የበላይም ቢሆን ቀዳሚም ቢሆን ትክክል ካልሆነ አንተ ወደምትሄድበት ትክክል ወዳልሆነው አልሄድም ማለት ይገባቸው ነበር። ግን እነሱ ሁሉ ትተውት ሄዱ። ይሄ ሁሉ ፈተና የመጣባቸው ግን በመንፈስ ቅዱስ ብርታት በውስጣቸው ገና ስላልጸኑና ስላልበረቱ ያ የመፈተን ሕይወት ውስጥ ስለነበሩ ተፈተኑ። ጴጥሮስ ሄደ፣ ክርስቶስ ግን ተከትሏቸው ሄደ። ምን ሆናቸዋል? ወደ ላይ የሚመጣው ወደ ውጭ አላወጣውም፣ እንደ ሙት ልጆች አልተዋቸውም ብሏቸዋል። ቢሄዱ ተከትሏቸው ሄደ። እንደነማን? እንደ ኤማሁስ ትተውት ሄደውት እንደነበሩት እንደዛ እንደነ ሉቃስ እቤታቸው ድረስ ሂዶ መንገዳቸውን አብሮ እየተጓዘ መክሮና አስተምሮ ልባቸውን ከፍቶ እንዲያስተውሉ አድርጎ እንደመለሳቸው እንደ ጴጥሮስን የተራቡበት ቦታ ድረስ ሂዶ አብልቶ ሊመልሳቸው ክርስቶስ፣ አጥግቦ ሊመልሳቸው ክርስቶስ፣ ሕሊናቸውንም ሆዳቸውንም አብልቶ አጥግቦ አርክቶ ሊመልሳቸው ኢየሱስ ክርስቶስ ተከትሏቸው የሄዱበት ቦታ ድረስ ሄደ። አምላካችን እግዚአብሔር ሁላችንን የሚከተልን ምግብ የሚበላ ጠየቃቸው፣ አንዳች የለም። አሳ አላጠመዱም። ስለዚህ አሳ እንዲያጠምዱ አደረጋቸው፣ አበላቸው፣ መከራቸው፣ አስተማራቸው እና ኢየሱስ ክርስቶስ ጥያቄ መጠየቅ ጀመረ። ከዚህ ታሪክ በኋላ ነው የዛሬ ትምህርት የሚቀጥለው። ጴጥሮስን እንዲህ አለው፣ ጴጥሮስ ሆይ ከእነዚህ ይልቅ አብልጠህ ትወደኛለህን አለው። ያን ጊዜ ጴጥሮስ አዎ እወድሃለሁ ብሎ መለሰለት። በል እንግዲህ ግልገሎችን ጠብቅ አለው። ደግሞ ጠየቀው፣ ትወደኛለህን አለው። አዎ እወድሃለሁ አለው። እንደ ጠቦቶችን ጠብቅ አለው። ሶስተኛ ጠየቀው፣ እወድሃለሁ አለው። ግን በሶስተኛው እጅግ አዘነ ጴጥሮስ። ሶስተኛ ግን ጌታ ሆይ እንድወድህ አንተ ታውቃለህ አለው። እንድወድህ በሉሲ አንተ ታውቃለህ። አሁን እኔ እወድሃለሁ፣ እኔ እንዲህ ነኝ፣ እኔ እኮ እንደዚያ ነኝ እያሉ መመስከር አዋጭ እንዳልሆነ ጴጥሮስ አሁን ገባው። ምክንያቱም ቀድሞ ክርስቶስ ከመሰቀሉ በፊት ሰይፍ ጭምር ያነሳበት አንድ ቃል ተናግሮ ነበረ። እስከ ሞት ድረስ ያልከደኝ ብሎት ነበር። ግን ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ስለነበረ ክዶታል። ያን ጊዜ ብዙ አልቅሶና ብዙ አንቶ በንስሐ ነው ክርስቶስ ይቅር ብሎ የመለሰው። ያ ትዝ አለው። ዛሬ ምልክለው ነው እንዴ? እኔም ማላውቀው እሱ የሚያውቀው ብዙ አለ። ምናልባት እሱ አውቆት ዛሬ ደግሞ ከአባቴ ጋር ልጣላ ነው ብሎ እጅግ አዘነ። ግን ጴጥሮስ በጎቼን እንዲጠብቅና እንዲያሰማራ ነገረው። ግልገሎቼን፣ ጠቦቶቼን፣ በጎቼን ብሎ ነገረውና እነዚህ ጠብቅ፣ አሰማራ፣ አብላቸው፣ አጠጣቸው፣ በሚሰማሩበት ቦታ ምረጥላቸው ብሎ ጴጥሮስን ነገረው። እንግዲህ እነዚህ ግልገሎች የተባሉት፣ ጠቦቶች የተባሉት እና በጎች የተባሉት እንዲሁ በጠቅላላው ምዕመናን ወይም የክርስቶስ ልጆች በሙሉ ማለት ነው። ከላይ ከፓትርያርኩ ጀምሮ ሁላችንንም ማለት ነው። ምናልባት በዝርዝር ግልገሎች ብሎ ያስተማራቸው እነዚያን አጠገቡ የነበሩትን 72ቱ አርድእት፣ በጎች የተባሉት ሐዋርያት እነዚያ 11 ከሱ ጋር ያሉት 10 ማለት ነው። እነሱም 72ቱ አርድእት ነው። ግን በጠቅላላው የሁሉ አባት እንዲሆን የተመረጠ ስለሆነ የኔ የሆኑትን ሁሉ ማለት ነው። ትወደኛለህን ብሎታል። መጀመሪያ እነዚህ ሁሉ ጠብቅ፣ አሰማራ ከማለቱ በፊት ትወደኛለህን ብሎታል። ትወደኛለህን ካለ በኋላ ነው የሰጠው አገልግሎት እንዲያገለግል ያሰማራው። ለምን? እግዚአብሔርን ለማገልገል የእሱን አገልግሎት የእሱን ቤት ለመጠበቅና ለማገልገል እሱን መውደድ ይገባል። ከማን? ከሌሎች ይልቅ መውደድ ይገባል። የእግዚአብሔር ልጆች በወንጌል ላይ አምላካችን እግዚአብሔር ሲያስተምር በፊት እግዚአብሔር ያውቃል። ጉልበት እንዳለኝ አቅም እንዳለኝ እግዚአብሔር ያውቃል። ማን ያውቃል? እግዚአብሔር ያውቃል። ከዚህ በላይ እንደሚጨምርልኝ ማን ያውቃል? እግዚአብሔር ያውቃል። ባለን ነገር ላይ ከመበቃታችን በፊት ያንን ልምሾ ሊያደርግ የሚችል ሊያጠፋው የሚችል እግዚአብሔር ስላለ እግዚአብሔርን ማስቀደም እንደ እግዚአብሔር ፈቃድ ማለት እንደሚገባን ያስተማረን። እንደማን ፈቃድ? እንደ እግዚአብሔር ፈቃድ። ያለንን ነገር እንደሚኖር ከኛ ጋር የሚያውቀው ማን ብቻ ነው? የሌለን ነገር እንደሚጨምረው ማን ካለ ከፈቀደ ብቻ ነው።
እንደምንወደው ማን ያውቃል? እንደማንወደውስ ማን ያውቃል? እንደምንታመንለት ማን ያውቃል? እግዚአብሔር ታመንለት በሃይማኖት ጸንተን እንኖር ይፍቀድልን። ይቆይ አድነኑ አረስቲክሙ ሀበ እግዚአብሔር አምላክነ በነገሩ አቤቱ ጌታ ሆይ ሕዝብህን አድርሰን ባርክ። አቤቱ ጌታ ሆይ ሕዝብህን አድርሰን ባርክ። አቤቱ ጌታ ሆይ ሕዝብህን አድርሰን ባርክ። ጠብቃቸው እስከ ዘላለሙ ሃይማኖት ከፍ አድርጋቸው። አንድ ጊዜ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሚወዳት ቤዛዊት ቅድስት ቤተክርስቲያንን ጠብቃት። ለንጹሕ ወገን ቅዱስ ለሆነ ሐዋርያት ዘንድ የተባሉ ቅድስት ቤተክርስቲያን ተሰብስባቸው የጸለያችሁ ያስቀደሳችሁ ቃሉን የሰማችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋና ሥርዓት ደም ስለሚሆን ደግሞ አሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ልደት ትንቢቱ ማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በዕንበታ ሁሉ ይጠብቃችሁ፣ እስከ ዘላለሙ ባርኮ ቀድሶ በፍቅረ ስምነት በአንድነት ያኖራችሁ፣ ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ እግዚአብሔር መንፈስ ቅዱስ አንድነት የእመቤታችን ቅድስት ድንግል ማርያም ጸጋ በረከት በሁላችን አብሮ ይኑር። ማይሰራ ኃጢአት እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን